ከምስራቅ የሀገራችን አምባዎች መካከል በቅጥር ግንቦች የተከበበች አንዲት ድንቅ ከተማ አለች። ማለዳዋ በሰላምታ ምሽቷ በደግነት የሚጀመርባት የፍቅር የደግነትና የመቻቻል ከተማ ታሪካዊቷ ሐረር። ከአዲስ አበባ 526 ኪሎ ሜትሮችን ያህል ተጉዘን አመሻሹን ሐሮማያን አልፈን ጥንታዊ ታሪካዊ ሕያዊት ሙዚየም የ1000 ዓመት ታሪክ ባለቤት የአሚሮች መቀመጫ እንኳን ሰውን በፍቅሯ ጅብ የምታለምደው የጀጎል ግንብ መገኛ በዩኔስኮ ቅርስነት የተመዘገበችው የእውቀት የፍቅር የሰላምና የመቻቻል ብርሃን የሚፈነጥቅባት ሐረር ከተማ ደርሰናል። በታሪካዊ በሐረር ከተማ ለሚካሄደው የኢትዮ ቴሌኮም ታላቅ ሩጫ ውድድር መክፈቻ ፕሮግራም ላይ ስለተገኛችሁ በሐረሪ ክልል መንግስት ስምና በህዝቡ ስም የላቀ ምስጋናዬን ላቀርብ እወዳለሁ። ለወቅሽ ኢትዮጵያ ውብ በሆነችው በታሪካዊቷና በሰላም ተምሳሌት በሆነችው ሐረር ማጠቃለያዋን ስናደርግ እንደ ቱሪዝም ሚኒስቴር የተሳካ ስራ በመስራታችን ከታላቁ ሩጫና ሁልጊዜም አጋር ከሆነው ከኢትዮ ቴሌኮም ጋር የተሳካ ስራ በመሰራቱ እንኳን ለዚህ ቀን አደረሰን ለማለት እፈልጋለሁ። በነገው ዕለት 4 ውድድሮች ይኖሩናል። ከ1 ሰዓት ተኩል ጀምሮ የመጀመሪያው ውድድር የሚሆነው አትሌቶችና ከአዲስ አበባ የመጡ ከ110 በላይ ተሳታፊዎች የሚሳተፉበት የ10 ኪሎ ሜትር ውድድር አለ። የውድድራችን መነሻና መድረሻ የጀጎል ፊት ለፊት ያለው የሐረር በር ነው የሚሆነው። 1 ሰዓት ተኩል ላይ የ10 ኪሎ ሜትር ውድድር ይጀመራል። ከዛ በኋላ የታዳጊዎች ከ16 ዓመት በታች ተሳታፊዎች ውድድር ይኖራል። እነሱ እንደጨረሱ ከ11 ዓመት በታች የህፃናት ሩጫ እናደርጋለን። ከዛ 2 ሰዓት ሲሆን ለሐረር ከተማ ነዋሪዎች ያዘጋጀነው የ5 ኪሎ ሜትር ውድድር ከሐረር በር ይጀምራል ማለት ነው። 6ቱንም የሮጣችሁ ኢትዮጵያን ዲስከቨር አድርጋችኋል ማለት ነው። ጥሩ ውድድር እንዲሆንላችሁ እመኛለሁ። መልካም ቀን። የሩጫ ውድድሩ ጋዜጣዊ መግለጫ ከታደምን በኋላ በነጋታው ለሚኖረን የሩጫ ውድድር ራሳችንን እያዘጋጀን የሐረር ከተማን የውስጥ ለውስጥ መንገዶችና በቤቶቹ መሬትና ግድግዳዎች ላይ የተለያዩ አይነት ውብና ማራኪ ቅርጾች፣ የጥበብ አሻራዎች እንዲሁም በሐረሪ ጣፋጭ የፍራፍሬ በረዶች አንጀታችንን ራስ አድርገን የተጣላን በሚያስታርቁ ከ360 በላይ ቀጫጭን መንገዶች የማይረሳ ጊዜን ማሳለፍ ችለናል። በዚህ ለወቅሽ ኢትዮጵያ ክላሲክ 6ቱም ከተሞች ላይ የተሳተፉና ሩጫቸውን
በድል የተወጡ ጀግኖች የምስጋና እንዲሁም የእውቅና ሽልማታቸውን ከታላቁ ሩጫ በኢትዮጵያ መረከብ ችለዋል። የኛም የቻናል 1 ቴሌቪዥን የ2018 ኢትዮ ቴሌኮም ለወቅሽ ኢትዮጵያ ክላሲክ የሚዲያ አጋር በመሆን ካንኮበር እስከ ሐረር ያለውን ዝግጅት ለተመልካቾች በማስጎብኘት ሽልማታችንን ከታላቁ ሩጫ በኢትዮጵያ መረከብ ችለናል። በደማቅ ባህላዊ አለባበስ ባጌጡ የሐረሪ የባህል ተወዛዋዦች ሙዚቃና ጭፈራን ተመልክተን በሐረሪ ውብ ባህል ተደስተን በፍቅር ተሰባስበን በጋራ ማዕድ ተጋርተን ሐረሪዎች ላደረጉልን ቤተሰባዊ ፍቅርና እንክብካቤ ከልብ አመስግነን ንጋት ላይ ለሚደረገው የ2018 ኢትዮ ቴሌኮም ለወቅሽ ኢትዮጵያ ክላሲክ የመጨረሻው የሐረሪ ታላቁ ሩጫ ውድድር አመራን። ውድድራችን ነው፣ ዝግጅታችን ነው ሊጀምር ነው። ዝግጁ ናችሁ? 2018 Don't be
እንደሚታወቀው የአብሮነት፣ የሰላም፣ የመቻቻል ከተማ ነች። ይሄንን ባህል የበለጠ የሚያዳብር ስለሆነና በዚህ ስራ ላይም የበለጠ እንድንሰራ የሚያነቃቃ ስለሆነ በቀጣይ እንግዲህ ቀሪ ስራዎቻችንን በጀመርነው ፍጥነትና አሁን እየሰራንበት ካለነው በተሻለ ሁኔታ እንድንሰራ የሚያደርግ ነው። ከዚህ ባለፈም ሀረር የቱሪዝም ከተማ ነች፣ የቅርስ ከተማ ነች፣ የታሪክ ከተማ ነች። ሀረር ከተማ ያሏትን እሴቶች ያሉትን ሀብቶች ለማስተዋወቅ የሀገር ውስጥንም የውጭ ሀገርንም ቱሪስቶች የበለጠ ለመሳብና ይሄንን ዘርፍ የበለጠ ለማነቃቃት በዛው ደግሞ የኢኮኖሚ እድገትን ለማረጋገጥ የሚጠቅም ስለሆነ እኔ በጣም ጠቃሚ ነገር ነው የሚል ነገር ነው ያለ። በአጠቃላይ ይሄንን ስራ ያስተባበሩ ሰዎች እንዳያችሁት በደመቀ ሁኔታ በማራኪና ሳቢ በሆነ ሁኔታ ሀረር ላይ በሰራናቸው ኮሪደሮች፣ የከተማ ኮሪደሮች፣ የጀጎል ኮሪደሮች ነው ሩጫው የተካሄደ ያለውና ሀረር ላይ ደግሞ መካሄዱ ይሄንን ልዩ ያደርገዋል። የበለጠ ስራችንንም አጠናክረን እንድንቀጥልና በኢትዮጵያዊነት መንፈስ ደግሞ እንድሰራ የሚያደርገን ስለሆነ እኔ በጣም ደስተኛ ነኝ። ሀረር በታሪክ በቅርስና በመቻቻል ብቻ ሳይሆን በስፖርትም አንደኛ እንድትሆን እንሰራለን። ለዚህ እንግዲህ ዝግጅቱ አለን ማለት ነው።
ተወዳዳሪዎቹ በመጨረሻም ዳገቱን በጽናት ገፍተው ቁልቁለቱን በቆራጥነት አሸንፈው ሜዳሊያቸውን በማጥለቅ የ2018 ኢትዮ ቴሌኮም ለወቅሽ ኢትዮጵያ ክላሲክ ታሪካዊ ድል ተቋዳሽ መሆን ችለዋል። በስድስቱም ከተሞች ላይ በመገኘት ውድድራቸውን ላደረጉ 43 ተወዳዳሪዎች ሲገጣጠም የኢትዮጵያን ካርታ ቅርጽ ያለው ልዩ ሜዳሊያ ተበርክቶላቸዋል። የ2018 ለወቅሽ ኢትዮጵያ ክላሲክ መነሻውን ደብረ ብርሃን በማድረግ በሐዋሳ፣ ጅማ፣ በቆጂ፣ አርባ ምንጭና ዛሬ ማጠቃለያውን ሐረር ላይ ማድረግ ችሏል። psychologically, you're turning me on biologically. የ2018 ኢትዮ ቴሌኮም የለወቅሽ ኢትዮጵያ ክላሲክ በዚህ ተጠናቋል። የቀጣይ ሰው ይበለን። መልካም ጊዜ።